ብሩኬ አንዴ ሲፈልግ ቀለበት አልቀበልም ብላለች እያለ ልቧን እየሰበረ እያስለቀሳት ይንበረከክላታል። ሲፈልግ የቤት ስጦታ ይላል እያስለቀሳት፣ ሲፈልግ ደግሞ ሰፕራይዝ እያለ ቤት ውስጥ አሁፋ እየነፋ ሰፕራይዝ። እውነትም ይሄ ምን ማስደሰት ነው? ማስደንገጥ ነው፣ ማስደንገጥ ብሏል እሱ ራሱ ማለት ነው። ቡቡ እያለ እኮ ያውን ቡቡ አስማተኛው። ወይኔ እንደዛ ነበርክ፣ ግን እንደዛ ነበርክ። የሆነ አስማት ተሰርቶባል እንጂ ምን አንተ አስማተኛ ነው። የሆነ ነገር ተሰርቶባል ብሩኬ። እና ጀግና ነህ፣ ጎበዝ ነህ፣ ጥሩ ልጅ ነህ እያልን ነበር የምናውቀው። ግን ተበላሽተሃል። አሁን ተበላሸክ ብሩኬ። በዚህ ሁኔታ አይደለም ሀይሚን ማስደሰት ያለብክ። እንደዚህ አድርጋ አይደለም ሀይሚን ማስደሰት የነበረብክ። መጀመሪያ ታርቃችሁ፣ መጀመሪያ አዳምጣት፣ መጀመሪያ ሰምተሃት፣ መጀመሪያ አክብርሃት ነው። ከዛ በኋላ ሁሉም ነገር ይደርሳል። ነገሮችን እየበጠበጥክ ነው እንዴ? ሰፕራይዝ አስደስታታለሁ የምትለው እንዴት ነው የምትቀበል? አይደለችም እሷ። እኛ አንቀበልም። እኛ ብትቀበል ራሱ ሀይሚን ሆነች ብለን ነው የምንወርድባት። አይሆንማ። ሰዓት አለው እኮ፣ ጊዜ አለው። ሁሉም ነገር ገደብ አለው፣ ቦታ አለው። አስማተኛው ቡቡ አላለም እንዴ ብሩኬ? ማን የሰየመልህ ግን ይህን ስም? ነበርክ አስማተኛ ብትሆንማ ሀይሚዬን ነበር የምታስደስታት እንጂ እንደዚህ ልቧን አትሰብርም ነበር። አሁን ይሄን ሰፕራይዝ ነው፣ ልቧን ለመስበር ነው፣ እኛ ለማስመሰል ነው። ምንድን ነው እየሰራህ ያለው ብሩኬ? ምን እየተካሄደ ነው? ምን እያስካሄድክ ነው? እውነት ገርሞናል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች አሁንም ተመልሼ መጥቼ የላችኋለሁ። የብሩኬ ነገር እንግዲህ ተፈትፍቶ የሚያልቅ አይደለም፣ ተወርቶ የሚያልቅ አይደለም። ዘንድሮ ቆርጦ ተነስተዋል። ከልቡ እኛ ላይ ፊልም ሊሰራ ማለት ነው። ቆርጦ ተነስተዋል። አንደኛን እንደው ፊልም ነው ብለህ ሲኒማ ወይም ደግሞ የሆነ ፊልም የምሰራውን ፊልም ስም ሰይመ ብሰራ እንደውም ጥሩ ነው፣ ግን እንደዚህ ጥሩ አይደለም። አሁን የሰፕራይዝ ነው የሚባለው ለማስደሰት ነው፣ ለማስደንገጥ ነው። እውነትም ለማስደንገጥ አስደነገጥካት እንጂ አላስደሰትካትም። እሷ የሚያስደስታት አንድና አንድ ብቻ ብታከብራት፣ ቃሏን ብታዳምጣት፣ ብትሰማት ነበር ሀይሚዬ የሚያስደስተው እንጂ ዝም ብለህ አበባ ቤት ውስጥ በታትነ አፉፋ ነፍተ ቤት ውስጥ አድርገ ሀይሚዬን እንግዲህ ጨረቃዋን የሚያስደነግጣት ወይም የሚያስደስታት እውነትም ማስደንገጥ ነው ብለህ ነበር አይደለም? ደግሞ ጊዜ አለው ብሩኬ። ሁሌ እኮ ነው የምንነግርህ እኛ ሁሌ እስከ መቼ ነው የምንነግርህ? ግን ብሩኬ ምን ሆነ ነው? ጥሩ ልጅ ነበርክ እኮ አንተ፣ የተከበርክ ሰው ነበርክ እኮ። ጥሩ ሰው የምታዳምጥ፣ ጥሩ ለሰው ክብር ያለ ልጅ ነበርክ። ምንድን ነው የነካከውን? ስንቴ ነው ነገርንክ? ስንቴ ነው የምንናገረው? መጀመሪያ መቅደም ያለበት ክብር ነው። መጀመሪያ ፍቅር ነው። መጀመሪያ መደማመጥ ነው መቅደም ያለበት እንጂ ሰፕራይዝ አይደለም። ስትፈልግ አንዴ ቀለበት አልቀበልም አለች ትላለህ። እያሳበድካት እያስለቀስካት ትንበርከካለህ። ስትፈልግ ባችን ተሰበረ እያልን ሀይሚ አልቅሳ ልቧ ተሰበረ አንገቷን ደፋች እያልን በአንድ በኩል አልቀበልሽም፣ የት ልትሄጂ ነው ልብሲን ይዘሽ አብረን መሆኑን አንችልም እያለ እንባዋን ያነባል በአንድ በኩል ደግሞ በጓሮ ወጥቶ ደግሞ አዲስ አበባ ሄዶ ቤት ውስጥ ገብቶ ይጠብቃታል። ሰፕራይዝ ላስደስታት ነው። እንደውም ብሩኬ የሚመክረው ሰው ጠፋ እንዴ? ቡታጅራ ዩቱበሮች ምን ሆናችሁ ነው? አብርሽ ነገሩ አንተም ያው ነህ፣ ጨለለካል። እውነት አንተም ያው ነህ። አንተም ጥሩ ልጅ ነበርክ፣ ተበላሽተሃል እኮ መቼው። እሱም ደግሞ ከአንተ ነው እንደውም የተማረው። አብርሽ ነው ያስተማረው እንደውም ብሩኬን። ይሄ የተበላሸው ከአብርሽ ነው እንጂ አብርሽም ጥሩ ልጅ ነበር፣ ተበላሽተዋል። እኔ ደግሞ ምን ሆኜ ነው አብርሽ ለምነት መክረውን ብዬ ተነስቼ እኮ ትዝ አለኝ። ከረሜላ ጋር ሩታ የሚያስለቅሰው ነገር አስታወስኩኝ። ሩታ እንቧ እየነባልን እንደ ሁሌ እርጉዙን አስታለቅስ ሲያስለቅሳት የነበረው ቡታጅራ ዩቱበሮች እኮ ኤክስ ነው ለነሱ፣ ኤክስ ነው ክርስ ቀይ ኤክስ። አይሆንም፣ ለትዳር ለሴቶች አይሆኑም። የምር ነው ምላችሁ አይሆኑም። እንዳስለቀሱ የፈለገ ድራማ ቢሆን የፈለገ ፕራንክ ቢሆን እረኛ እኮ መለፍለፍ ራሱ ሰለቸን እኮ፣ መናገር ራሱ አስጠላን። እውነት አስጠልቶኛል መናገር ማውራቱ ራሱ። እና ማን የሚመክረው ጠፋ። ብሩኬ እየበጠበጠ እኮ ነው እየበጠበጠ። መጀመሪያ መቅደም ያለበት መሀል ላይ መሆን አለበት፣ ከኋላ መሆን ያለበት መጀመሪያ ላይ መሆን ያለበትን ነገር ጓደኞቹ ንገሩት፣ ምከሩት ከሰማችሁ ማለት ነው። መጀመሪያ ሀይሚን ያዳምጣት፣ መጀመሪያ እሷን ያስደስታት። ቃል ነው ሰው የሚያስደስተው። ፍቅር ማደማመጥ ነው ሰው የሚያስደስተው እንጂ ያስለቅሳት ሳሰማት እኮ የናካት አባትዮ ፊት ለፊት ቁመ ያልሆነ ነገር እየተናገርክ ድረትን እየነፋክ በኋላ ሄደክ ደግሞ ሰፕራይዝ አደርግሻለሁ ብትል እኮ አትቀበልም። አይደለችም እሷ፣ እኛ አንቀበልም። ብሩኬ ምን ነካክ? ምን ሆነ ነው?
ምን ሆነ ነው? እኔ የምሬን ነው የምላችሁ። እኔ ብሩኬን በጣም ነው የምወደው። በጣም ነው የተከበረ ልጅ ነው፣ ስርዓት ያለው ልጅ ነው። መናገር እንኳን እስኪ አፍሮ ድረስ ነው የሚናገረው። ሀይሚን እርግርም ግን አሁን ከለስ ሙሉ ለሙሉ ተበላሸ። ሙሉ ለሙሉ ማለት ነው። የፈለገ ድራማ ፕራንክ ቢሆን እንደዚህ ማድረግ የለበትም። መጀመሪያ መቅደም ያለበት ሀይሚን ማስደሰት ነው፣ ማስታረቅ ነው። ታርቀናል ማለት ነው። ምንድን ነው ብጥብጡን እኮ ነው እንትን እያለ ያለው። እነሱ አይለያዩም፣ ግን ሀይሚ ትወዳለች፣ ፍቅር እንዳላት እናውቃለን። ለምን ያን ሁሉ እየቻለች እችላለሁ፣ ከአጠገቡ ሆናለሁ፣ አርቅም፣ ከጎን ሆናለሁ ማለቷ ፍቅሩን ስላላት ነው፣ ስለምትወደው ነው፣ ስለምታከብረው ነው። ግን እሱ እያወቀ አይደለም፣ አያውቅም። እሱም ደግሞ ጠልቷት አይደለም። ጥላቻ እኮ የለውም ብሩኬ ጋይስ፣ ጥላቻ የለውም፣ ግን አያውቅበትም። ሴት አያያዝ አንደኛ አያውቅበትም። ገና ብዙ ምክር ይጎለዋል። እውነት ይሄ ቲክቶክ ላይ አይታቸው ከሆነ ምን ዩቱበር ነው ምን ቲክቶከር ነው የሚባለው ሰውየው ሙስሊም ነው። እሱ ሰውየው ቢመክሮ ጥሩ ነው። ሴት ልጅ የምትወደው ምንድን ነው? እንዲህ ነው እንዲህ ነው። እናት አጠገብ ቁጭ ብለህ ሚስትን አትማት ምናምን እያለ ሰው ሲያቀባብለው ነበር። እና እሱ ስለ ትዳር ላይ በጣም በጣም የተማረ ነው። እንደዚህ አይነት ሰው ምክር ያስፈልገዋል። ብሩኬ ገና ይቀረዋል። በእንደዚህ ሁኔታ ትዳር መግባት አይሆንም። በእንደዚህ ሁኔታ ሳይስተካከል ሀይሚ እንዳታገቢው፣ እውነት እንዳታገቢው። መጀመሪያ መመከር አለበት። ትልቅ ሰው ማምከር አለበት። እና ምክር ይቀረዋል። ብዙ ነገር ይቀረዋል ገና ብሩኬ፣ ብዙ 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 ነገር ማለት ነው እንጂ ሀይሚ ጥላቻ ኑሮት አይደለም። ለሰው ልጅም ክብር አለው። ግን ሰው ቦታ ሴት ልጅ እንዴት እንደምትያዝ፣ ሴት ልጅ እንዴት እንደምትከበር አያያዝ ማወቅ መልመድ አለበት፣ መማር አለበት። ገና ልጅ ነው ቢሆንም ግን መመከር አለበት። ብዙ ይቀረዋል። እስቲ ከአዶናይ በቀደም ብዬ ነበር። አዶናይ ገና በቀደም ነው እቺ ልጅ ፍቅረኛ አድርጎ ያዛት፣ እንዴት እንደሚያከብር ሚዲያ ላይ የሆነ ቦታ አብሮ ሲሄዱ አያያዙ፣ እጇን ሲይዛት፣ ወይኔ ያስቀናል እኮ እንደዚህ አይነት ሰው እውነት። እና ብዙ ይቀረዋል እንጂ ብሩኬ ጥሩ ልጅ ነበር። ሀይሚን ጥላቻ የለውም፣ ይወዳታል። አብሮ ነው ይሄን የደረሱት። ከሀይሚ ጋር ነው ያደገው እንዲሆነው። ይህን መርሳት የለበትም። ግን ሰፕራይዝም ቢሆን እንደዚህ አይደለም፣ በእንደዚህ ሁኔታ አይደለም ሀይሚ የምታስደስተው። ብሩኬ ስማን፣ ብዙ ነገር ይቀራል፣ ብዙ ነገር ይቀራል፣ ምክር ይቀራል፣ ብዙ ነገር እና ወንድማችን ብሩኬ መጀመሪያ መሆን ያለበትን አስቀድም። መጀመሪያ መቅደም ያለበትን አስቀድም። ከዛ በኋላ ነው ሰርፕራይዝ፣ ቤት፣ ቀለበት። ባለፈውም እኮ እንዲህ ስታጠቅሳት እኮ ነው በመሀል እኛ እየተበጣበጥን እኛ እያበድን ተንበርክኬ ቀለበት እምቢ አለች ያልከው፣ አልቀበልም አለች ሀይሚ የተባለው። ይገርማል እኮ ማይሆን ማይመስል ነገር እኮ ነው ብሩክ እያደረክ ያለከው። ምን ሆነክ ነው ግን? ምን ነክቶክ ነው? አላቅም ብቻ ነው ይገርሞኛል። የምር ነው የምላችሁ። ላስደነግጣት ነው አለ ሀይሚ፣ ላስደነግጣት ነው አለ። እውነት ማስደንገጥ ነው እንጂ ማስደሰት አይደለም፣ ፕራንክ አይደለም፣ ምንድነው ሰርፕራይዝ አይደለም።